ኤፌሶን ምዕራፍ 1 11 እስከ 14 ያለውን ቃል አነባለሁ። በጌታ ስም አነባለሁ። እንደዚህ ይላል። ኤፌሶን ምዕራፍ 1 ከ11 እስከ 14 እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ ናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱ የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን በመካከላችን ስላለ። ጌታዊ በጸሎታችን ጊዜ አብረህን ነበር፣ ትሰማን ነበር። አሁንም ደግሞ በመገኘት ጌታ ሆይ ስለምትናገረን እናመሰግናለን። የስፍራዬ ጊዜ እያንዳንዳችን ያንተው ነን። ኢየሱስ ክርስቶስ ደም በደላችን መተላለፋችንን ሁሉ ደምስሰ ጌታ ሆይ ራስን ትገልጥልን ዘንድ በቃል ታስተምረን ዘንድ ኖ ጌታ ሆይ አንድ ስቴፕ ወደ አንተ ፈቀቅ እንድንል ታደርገን ዘንድ ትስበን ዘንድ እንጸልያለን። አምላካችን ሆይ ቃሉን ላከ ፈወሳቸው ተብሎ እንደተጻፈ አልለፈውስ ይምጣልን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም የበዛ ይሆናል እንደተባለ ሰላም ብዙ እንድንሆን አስተምረን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ፣ በኢየሱስ ስም አሜን። ኤፌሶን 1 ከ11 እስከ 14 ደግሜ ያነባዋለሁ። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህን ለክብሩ ምስጋና ይሆናል ይላል። ኤፌሶን ምዕራፍ 1 ከ3 እስከ 14 በግሪኩ አንድ ጥቅስ ነው ብያቸዋለሁ። እስካሁን ስናጠና የነበረው ይህንን ሁሉ ጊዜ አንድ ጥቅስ ነው። በግሪክ መጽሐፍ ሄዳችሁ ብታዩት አንድ ጥቅስ ነው። ዶክሶሎጂ ይባላል። ውዳሴ ስለ እግዚአብሔር ማዳን የተነገረበት ጳውሎስ እግዚአብሔርን ያወዳደሰበት ያደናነቀበት ነው። ከ3 እስከ 6 እንደምታዩት የአብ እቅድን ነው ያየነው። ዘ ፋዘርስ ፕላን የእግዚአብሔር አብን እቅድ ነው ያየነው። ከ7 እስከ 10 ያየነው ደግሞ የወልድን ተልእኮ ወይም ደግሞ ዘ ሰንስ ሚሽን የሚለውን ነው ያየነው። ዛሬ ደግሞ የምናየው የመንፈስ ዋስትና ዘ ስፒሪትስ አሹራንስ የሚለውን ከ11 እስከ 14 እናያለን። ከዛ በፊት አንድ ቃል ላንብብላችሁ ከሐዋርያት ሥራ ከዚህ በፊት ስናጠናው የነበረው ነው። ሐዋርያት ሥራ ምዕራፍ 13 ከ15 እስከ 19 እንደዚህ ይላል። ሕግና ነቢያት ከተነበቡ በኋላ የምኵራብ አለቆች ወንድሞች ሆይ ማንን ነው የሚሉት? በርናባስና ጳውሎስን ሕዝብን የሚመክር ቃል እንዳላችሁ ተናገሩ ብለው ላኩባቸው። ጳውሎስም ተነሳና በእጁ ጠቅሶ እንዲህ አለ። የእስራኤል ሰዎች እና እግዚአብሔርን የምትፈሩ ሆይ ስሙ። የዚህ የእስራኤል ሕዝብ አምላክ አባቶቻችንን መርጦ በግብፅ አገር በእንግድነት ሳሉ ሕዝብን ከፍ ከፍ አደረጋቸው፣ ከፍ ባለችም ክንዱ ከዚያ አወጣቸው፣ በበረሃም 40 ዓመት ያህል መገባቸው ካለ በኋላ ይህን ቃል ነው የምፈልገው። 19ኛው በከነዓን አገር 7 አሕዛብን አጥፍቶ ምድራቸውን አወረሳቸው ይላል። 7 አሕዛብን አጥፍቶ ምድራቸውን አወረሳቸው ይላል። እዚህ ጋር ቅድም ኤፌሶን ምዕራፍ 1 11 ላይ ስንመለከት በክርስቶስ ደግሞ ርስትን ተቀበልን ይላል። እዚህ ጋር ደግሞ በከነዓን አገር 7 አሕዛብን አጥፍቶ ምድራቸውን አወረሳቸው ይላል። ጳውሎስ ስለ 2 ርስት ነው የሚናገረው። በስብከቱ ስለ ምድራዊ ርስት፣ በመልእክቱ ደግሞ ስለ ሰማያዊ ርስት ነው የሚናገረው። ስለዚህ ጳውሎስ ለኤፌሶን ሰዎች በክርስቶስ ደግሞ ርስትን ተቀበልን ይላል። ስለ ቤተ ክርስቲያን ሲጽፍላቸው ማለት ነው። እርሱ ሕዝቡን ከኃጢአታቸው ያድናቸዋል ይላል። ሐዋርያት ሥራ ላይ ደግሞ ምን ይላል? በከነዓን አገር 7 አሕዛብን አጥፍቶ ምድርን አወረሳቸው። ለእስራኤልም ሲተርክላቸው በኢያሱ ስለወረሱት ምድር ይናገራል። 2 ነገር እንድታስቡልኝ ይፈልጋለሁ። ጳውሎስ 2ቱም ስለ ርስት ነው የሚናገረው። እዛ ጋር
ለእስራኤል ህዝቦች በመልእክቱ እስቲም አንዳች ምክር አላችሁ ተብለው በተጠየቁ ጊዜ በርናባስና እሱ ምን አሉ? ስለ እስራኤል ርስት እንዴት አድርጎ መጽሐፍ ቅዱስን ኢንተርፕሬት እያደረገ ወደ ክርስቶስ ሊያመጣቸው ነው። ለኤፌሶን ሰዎች ግን ምንም ኢንተርፕሪቴሽን አያስፈልግም፣ ወደ ገደለው ግባ። ለምን? ምን ሊተረክላቸው ያስፈልጋል? አሕዛብ ናቸው። የአብርሃም ታሪክ አያስፈልጋቸውም። እነሱ ትላንትና መጠራታቸውን ቢያዩ ሙታን ነበሩ፣ የቁጣ ልጅ ነበሩ፣ ዲያብሎስን ፈቃድ የሚያደርጉ ነበሩ። የአብርሃም ታሪክ ለነሱ ምን ያስፈልጋቸዋል? ያደረገላቸው ኢየሱስ ክርስቶስ። ቀድሞ ጨለማ ነበሩ፣ አሁን ብርሃን ሆኑ። በማን? በክርስቶስ። ምን አብርሃም ጋር ምን ወሰዳቸው? ለነዚህ ግን የአብርሃምን ታሪክ፣ የርስት አወራረስ፣ የኢያሱን ታሪክ፣ የስንቱን ታሪክ ነግሮ ነው ወደ ክርስቶስ የሚያመጣቸው ለአይሁዶች። ለአሕዛብ ግን ወደ ገደለው ግባ ነው። በቃ ምንም አብርሃም ጋር ብሉይ ኪዳን ጋር አያስፈልግም። ቀጥታ የተደረገልህን ወቅ። ለዚህ ነው ምን ይላቸዋል? በክርስቶስ ደግሞ ርስትን ተቀበልን። አብርሃም የለም፣ ሙሴ የለም፣ ምንም ነገር እዚህ ህግ ሲተረክላቸው ሲተረጎምላቸው አናይ። እኛም እንደዛው ነው። ይሄ ህግ የሚያስፈልገው መተርጎም የሚያስፈልገው ለአይሁዳዊ ነው። መሲህ በቀላሉ አይቀበሉም። ኮቨናንት አላቸው፣ ኪዳን አላቸው። ያ ኪዳን ተተርጉሞላቸው መሲሁ ክርስቶስ ጋር መድረስ አለባቸው። ለነሱ ጥሩ ኤክስፕላኔሽን ያስፈልጋል። ለአሕዛብ ግን አያስፈልጋቸውም። ትላንት ጨለማ ነበሩ፣ አሁን በክርስቶስ ዳኑ። ቀጥታ ወደ ገደለው ግባ ነው። ስለዚህ ስለ ሰማያዊ ርስት ያወራቸዋል። እነዚህ ግን ስለ ምድራዊ ርስት አውርቶ ነው ወደ ሰማያዊ ርስት ሊያመጣቸው የሚፈልገው የሚለው ይገባቸዋል። ስለዚህ ለኛ ለአሕዛቦች ጆሹዋ ሊተረክልን አያስፈልግም፣ ጂሰስ እንጂ ቀጥታ ኢየሱስ ነው የተነገራቸው። በኢየሱስ ስለወረሱት ርስት ነው ቀጥታ የሚነግራቸው። ጴጥሮስም ቢሆን ለምን ለአሕዛቦች ይሄ ነው። ሌላ ከኢየሱስ ነው ታሪካቸው የጀመረው፣ ከመስቀሉ ነው ታሪካቸው የጀመረው፣ ከአብርሃም አይደለም። ለአይሁዶች ግን ከሴቲቱ ዘር የመጣ መሲሁ እንደመጣ ተተርኮላቸው እንዴት ርስት ከነዓን እንደወረሱ ከዛ በኋላ ነው ሰማያዊ ርስት ጋር የሚያመጣቸው። መተርጎም ያስፈልገዋል ለአይሁድ። ለኔና ለናንተ ግን ወደ ገደለው ግባ ነው። አብርሃም ምን ያስፈልጋል? ይሁሉ ሀተታ እሱ ለማደግና ነገ ለትምህርት ተጽፎልናል። ዋናው ግን ታሪካችን የጀመረው ከክርስቶስ ነው። እኛ ከአብርሃም አይደለ ታሪካችን የጀመረው። አዲስ ኪዳን ነን። የኤፌሶን ክርስቲያኖች ቀጥታ ስለ መንፈሳዊ ርስት ነው የተረከላቸው የነገራቸው። ለዚህ ነው እንደ ፈቃዱ ምክር ሁሉ የሚሰራ እንደ ሐሳቡ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። በማን? በክርስቶስ። በቃ ሌላ ቦታ መሄድ ያስፈልገው። እዚህ ግን ሐዋርያ ሥራ ላይ መጥቶ ኢየሱስ ስላወረሳቸው 7 ነገስታትን ገሎ ስለወረሱት ይተርክላቸዋል። ለምን? እነዚህ ሰዎች ዋዘኛ አይደሉም፣ በቀላል አይቀበሉም። ለዚህ ነው እኮ ለሃይማኖተኞች ብዙ ማብራራት የሚያስፈልገው። ነገር ግን ለመንዝራ፣ ለቀራጭ፣ ለሌላው በቀላሉ ኢየሱስን ብትሰብኩት ሲምፕሊሲቲ ነው፣ ባንዴ ነው ጌታን የሚቀበለው። እነዚህ ግን ብዙ ነገር ይፈልጋሉ። ሃይማኖተኛ መስበክ ከባድ ነው። ባጭሩ ዛሬ የምሰብካችሁ ስለ መንፈሳዊ ርስት ነው። አሜን። ርስት ማለት ምንድን ነው? ኢየሱስ ምን ብሏል? የምድሩን ሲነግሯችሁ ካልገባችሁ የሰማዩን ብሏል። ስለዚህ ከምድራዊ ስቲል ልጀምር። ርስት ማለት ዴፊኒሽኑ መብት ያለው ሰው ወይም ደግሞ ቃል የተገባለት ሰው የሚወስደው ንብረት ወይም ሀብት ማለት ነው። ርስት ባጭሩ ያለፋችሁበትን ያልደከማችሁበትም ሌሎች በደከሙት መግባት ማለት ነው ባጭሩ። ሌላው ለፍቶ ላቡን አንጠፍጥፎ ወይ አባት ሊሆን ይችላል ወይ ደግሞ ሌላው ብቻ አውርሶት የሚሄደው ነው። ስለ ርስት ስለ ምድራዊ ርስት ነው ማወራችሁ። ወደ ሰማዩ መጣለሁ። በርስት የታደሉትን ሰዎች ለምሳሌ ፈርስት ቦርን የተባሉት በአይሁዳዊ ብትሆኑ የመጀመሪያ የተወለደ ልጅ ደብል ፖርሽን አለው። መታደል ነው አይደለ እንዴ? የመጀመሪያ ልጅ እጥፍ በረከት ነው የሚያገኘው። ስለዚህ ደብል ፖርሽን ስላለው መታደል ነው። ሮያል ፋሚሊ ኮናችሁ የንጉሳዊ ቤተሰብ ኮናችሁ አልጋ ወራሹ እናንተ ናችሁ የምትሆኑት። ፈርስት ቦርን ከሆናችሁ አልጋ ወራሽ። ስለዚህ የሮያል ፋሚሊ አልጋ ወራሽነትን ያገኛል ማለት ነው። ሳይዋጋ ፖለቲካ ውስጥ ሳይገባ ቀጥታ እንደተወለደ ቀጥታ ነገ አባቱ ሲሞት ዳዊት ሲሞት ሰለሞን እንደተቀመጠ ማለት ነው። ጦርነት አያስፈልግም። የሮያል ፋሚሊ ከሆናችሁ ይሄ መታደል ነው። ሪች ፋሚሊ ከሆነ ደግሞ
በቀላሉ ሀብቱን መውረስ ማለት ነው። ሀብታም ሰው ከሆነ ያለፋበትን ልጅየው ቀጥታ እቤቱ ይወርሳል። እኛ እኮ ብንታደል ኖሮ የምንወርሰው ቢኖር ኖሮ እንደ ሀገር ለሀገር ምን አንከራተተን ነበር። ሌላው ፕሪስትሁድ ከሆናችሁ ካህናት ከሆናችሁ ደግሞ ፕሪስትሁድ ከሆናችሁ ደግሞ ለምሳሌ የአሮን ልጆች ሊቀ ካህን ነው የሚሆነው። ምክንያቱም ክህነት በውርስ ነው በብሉይ ኪዳን። አሮን ቢሞት ሊቀ ካህን መሆን የሚችለው እና በዛም እድል ነው። ሌላው ጋድ ፊሪንግ ፋሚሊ ማለት እግዚአብሔርን የሚፈራ ፋሚሊ ካለ ደግሞ አምልኮ እግዚአብሔርን ዳዊትን አሁን ለምሳሌ እግዚአብሔርን በመፍራት የኖረ ስለሆነ እነ ዮሳፊት የዳዊትን መንገድ የተከተሉ አሉ። ለምን? እግዚአብሔርን የሚፈራ ፋሚሊ እግዚአብሔርን ማምለክም እየተማረ ያድጋል። ይሄ መታደል ነው እኮ። በአንጻሩ ደግሞ ያው ቃልቻ ቤት የሚሄድ ፋሚሊ ለልጁ የሚያወርሰው ጨሌ ነው። ሌላ ምን የሚያወርሰው አለው? ሀብት አለው እንዴ? ያንኑ ጨሌ ያንኑ አጋንንት አውርሶ ትሄዳል። ዘመኑን ሁሉ ሲያክ ይኖራል ያ ሰው። ግን የእግዚአብሔርን የሚፈራ ፋሚሊ ደግሞ እግዚአብሔርን መፍራት ለልጆቹ ያወርሳል። ሌላ ጎበዝ ከሆነ ወራሹ ጎበዝ ከሆነ በወረሰው ንብረት ላይ በወረሰው ነገር ላይ የራሱ ድሪም ከተጨመረ የወረሱ ፋሚሊዎች እነሱ ታለንቱ ካላቸው ታውቃላችሁ ከድሪማቸው ጋራ ውርሱስ ከተገናኘ በቃ ተጽዕኖ አምጪዎች ነው የሚሆኑት። ሀብቱ አለ፣ እነሱ ድሪም አላቸው። ድሪማቸውና ሀብቱ ከተገናኘ ሄዱ፣ ማንም ይተኮሳሉ በቀላሉ። አሁን ወደ ዋናው ልምጣ። ጌታ ኢየሱስ ምድራዊ ርስት ሊያከፋፍል አልመጣም። ጆሹዋ እንጂ ጂሰስ በፍጹም አያከፋፍልም። አሜን። ሉቃስ 12:13-14 ከህዝቡም አንድ ሰው መምህር ወይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለው። ኢየሱስ ምን አለው? እርሱም አንተ ሰው ፈራጅና አካፋይ በላያችሁ ላይ እንደሆን ማን ሾመኛለሁ? እንዴ እኔ እኮ ጂሰስ እንጂ ጆሹዋ አይደለሁም። ርስት ማከፋፈል አይደለሁም። እኔ ሰማያዊ ርስት ላወርሳችሁ የመጣው ነኝ ማለቱ ነው። ርዕሴ እንግዲህ መንፈሳዊ ርስት የሚል ነው። መንፈሳዊ ርስት እዚህ ላይ እንግዲህ ቅድም ባነበብኩት ቴክስት መሰረት እንደዚህ ነው የሚለው፣ እንደ ፈቃዱ ምክር ሁሉ የሚሰራ እንደ ሐሳቡ አስቀድመን የተወሰንን ካለ በኋላ አንደኛ ርስት በክርስቶስ፣ ሁለተኛ ተስፋ በክርስቶስ፣ ሶስተኛ እምነት በክርስቶስ። እዚህ ጋር በክርስቶስ ሶስት ነገር ተጠቅሷል። አንደኛው ርስት በክርስቶስ፣ ሁለተኛ ተስፋ በክርስቶስ፣ ሶስተኛ እምነት በክርስቶስ። እኔ ግን ዛሬ ርስት በክርስቶስ የሚለውን ነው ማካፍላችሁ። ርስት በክርስቶስ የሚለው በክርስቶስ ደግሞ ርስትን ተቀበልን ይላል። እስቲ ተቀብላችኋል ወይ? መንፈሳዊ ርስት ማለት ምን ማለት ነው? እስቲ እሱን ዲፋይን እናድርግ። መንፈሳዊ ርስት ማለት ምን ማለት ነው? አንደኛ በኢየሱስ ክርስቶስ በማመን የሚገኝ መዳን ወይም የዘላለም ሕይወት ማለት ነው። ሳልቬሽን ኤንድ ኢተርናል ላይፍ ማለት ነው። ማቴዎስ 14:29 እንደዚህ ይላል፣ ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል ካለ በኋላ የዘላለምን ሕይወት ይወርሳል። እስቲ የዘላለም ሕይወት ይወርሳል በሉ። ይሄ የዘላለም ሕይወት የሚወረሰው ላሳያችሁ። አንደኛ ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። የዘላለም ሕይወት ኢየሱስ ነው። እዚህ ምን ይላል? የዘላለምን ሕይወት ይወርሳል። እናቱን፣ አባቱን፣ በሚስቱን፣ ቤተሰቡን የተወ የዘላለም ሕይወት ይወርሳል ማለቱ ጌታ ኢየሱስ በሌላ ቋንቋ እኔን ትወርሱኛላችሁ ማለቱ ነው። ስለ መና ሲያወራ ስለ ራሱ ነው የሚያወራው አይደል እንዴ? ስለ ውሃ ሲያወራ ስለ ራሱ ነው የሚያወራው። ስለ ርስትም ሲያወራ ስለ ራሱ ነው። ርስት ይሄ የዘላለም ሕይወት ፕሌስ ሳይሆን ፐርሰን ነው ይላል እኮ አይደል እንዴ? እርሱ እውነተኛ አምላክ የዘላለም ሕይወት ነው። ራሱ ኢየሱስ ምን አለ? ለማርታ ምን አላት? እኔ ትንሣኤና ሕይወት ነኝ ነው ያላት። ሕይወት ነኝ አለ።
ሕይወት ማለት የዘላለም ሕይወት ነው ኢየሱስ። ስለዚህ መንፈሳዊ ርስት መውረስ ማለት ክርስቶስን መውረስ ማለት ነው። ከክርስቶስ የበለጠ ትሬዠር የለም ወገኖቼ። እግዚአብሔር አንድያ ልጁን የሰጠን እኮ ይሄ ዓለም ከሰጠን ፕላኔቶችን ከሰጠን የበለጠውን ትሬዠር ነው የሰጠን። ከዛ የበለጠ ትሬዠር የለም። ለዚህ ነው ምን አለ? እናቱን የተው፣ ወንድሞቹን የተው፣ ልጆቹን የተው፣ እርሻውን የተው ሁሉ የዘላለም ሕይወት ይወርሳል ካለ በኋላ ዮሐንስ ደግሞ ሲጽፍልን እሱ እውነተኛ አምላክ የዘላለም ሕይወት ነው አለ። ይሄንን ሕይወት ይወርሳል ነው የሚለው። ጌታ ኢየሱስም እኔ እኮ የመጣሁት አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ያ ማለት ነው እኔ ርስት እንደሆንላችሁ ነው የመጣሁት እያለ ነው። አንደኛው እንግዲህ የዘላለም ሕይወት ማለት ፕሌስ ሳይሆን ፐርሰን እንደሆነ እና የሚወረሰው ክርስቶስ እንደሆነ እንድናውቅ ነው። ሁለተኛ ርስት ማለት መንፈሳዊ በረከቶች ወይም ስፒሪቹዋል ብሌሲንግ መካፈልና የመንፈስ ቅዱስ ስጦታዎችን መቀበል ይጨምራል። ይሄንን ኢንክሉድ የሚያደርግ ነው። ይህ ማለት እንደ ፍቅር፣ ደስታ፣ ሰላም የመሳሰሉትን ነገር በክርስቶስ ኢየሱስ መውረስ ማለት ነው። ፍቅር ከየት አገኘን? ከክርስቶስ እኮ ነው። ሰላም ከየት አገኘን? ዓለም የማይሰጠውን ሰላም የሰጠን ክርስቶስ ነው። ዛት ኢዝ ርስት ኢንሄሪታንስ ማለት ያ ነው። ሌላው ደስታ፣ የእግዚአብሔር መንግስት በመብል በመጠጥ የሆነ ደስታ ሳይሆን የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታ ነው። ይሄ ርስታችን ነው ወገኖች። ሌላው ፍቅሩ ብትሉ ሰላሙ ብትሉ ይሄ ርስታችን ነው። the first blessing እግዚአብሔር በክርስቶስ የሰጠን ሰላም ነው። ታውቃላችሁ ዓለም የማይሰጠን ያኮ ርስት ነው። ሌላው ርስት ሶስተኛ ለወደፊት ዋስትና፣ ይሄ ማለት a guarantee for the future ነው። የመንፈስ ቅዱስ መገኘትን እንደ ቅድመ ክፍያ ዳውን ፔመንት። ለምሳሌ ጌታ ኢየሱስን ከተቀበልን ወዲያ ደግሞ የተቀበልነው ሌላ ምንድነው? መንፈስ ቅዱስን ነው። ያ ዳውን ፔመንት ነው። ዳውን ፔመንት ማለት አሁን እንደ ቅምሻ የተሰጠን ነው። ነገ ለምንወርሰው ሙላቱ ጋር ለምንሄደው ለመንግስተ ሰማያት ራሱ መንፈሱን ሰጠን ማለት ያ ርስት ነው። ኢየሱስ ብቻ አይደለም ርስታችን፣ መንፈስ ቅዱስ ራሱ በእኛ ውስጥ ማደሩ ምንድነው? ነገ ለምንወርሰው ሙላቱ እንደ ቀብድ የተሰጠን ዳውን ፔመንት ነው። የመንፈሳዊ ርስት ባህሪያቶችን ላሳያችሁ። የመንፈሳዊ ርስት ባህሪያት ምን ይመስላል? አንደኛው ፖይንት የምሰጣችሁ ምንድነው? የመንፈሳዊ ርስት ባህሪያት ብዝሃነት አለው። ብዝሃነት አንደኛው ፖይንት ብዝሃነት ወይም ደግሞ ብዙ ነው። አንደኛ ጴጥሮስ ምዕራፍ 1 ከ3 እስከ 5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክ አባት ይባረክ። ይህም ርስት በመጨረሻ ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ብዝሃነቱን ላሳያችሁ። አንደኛው ኢምፓሪሼብል ነው ይላል። ይሄ ርስት ለማይጠፋ ለማይበላሽ ርስት ይላል። አያችሁ፣ ይሄ ሰማያዊ ርስት አይበላሽም፣ ኢምፓሪሼብል ነው፣ አይጠፋም። ታውቃላችሁ ዛሬ ብዙ ሰዎች ርስት ወርሰው የጠፋባቸው አሉ፣ የተነጠቁም አሉ፣ የከሰሩም አሉ። እንደጠፋው ልጅ አባክ ነው እሱ ጠፊ ነው። ይሄ ግን ኢምፓሪሼብል ነው፣ የማይጠፋ ነው። ሁለተኛ አንዲፋይልድ ነው ማለት እድፈት የለውም፣ ያረከሰ ነው ይላል። አንዲፋይልድ ማለት ያረከሰ እድፈት የሌለው ነው። ሌላው ደግሞ አንፌዲንግ ይላል። አንፌዲንግ ማለት የማያልፍ የማይደበዝዝ ርስት ነው። ሁል ጊዜ እየደመቀ መሄድ እንጂ መደብዘዝ የሚባል የለውም። አራተኛው ኢተርናል ነው፣ ዘላለማዊ ነው። ኢያሱ ያወረሳቸው ርስት እንደውም ከከነዓን ተነቅለው ባቢሎን ሁሉ ሄደዋል። ይሄ ግን ማትነቀሉበት ኢተርናል የሆነ ርስት ነው ጌታ። ሌላው ኢንኮራፕቲብል ነው፣ ሚኒንግ it cannot decay፣ የማይበሰብስ ማለት ነው። አይበሰብስም፣ አይበላሽም ይሄ ርስት። ሌላው ኢንኮራፕቲብል it cannot be spoiled፣ አይበላሽም ይላል። የማይበላሽ ርስት ነው ጌታ የሰጠን። ለእናንተ ደግሞ በሰማይ ቀርቶላችኋል ይላል። ምን ይላል? it is securely reserved in heaven፣ በሰማይ ተጠብቆላችኋል ነው የሚለው። ተጠብቆላችኋል፣ ይሄ ርስት ተጠብቆላችኋል ይላል።
ብል ዝገት የማይበላው የማይበላሽ ርስት ነው። እናንተም protected by God's power በእግዚአብሔር ኃይል እናንተም ተጠብቃችኋል ለዛ ርስት እንድትበቁ ነው የሚለው። ለርስቱ እንድንበቃ ሌላው እናንተ በመጨረሻው ዘመን ሊገለጥ የተዘጋጀውን ድህነት ነው ይላል እና ስለዚህ ርስት የዘላለም ሕይወት ነው። ርስት በክርስቶስ ያገኘነው ነው። ርስት ራሱ ጌታ ነው። መንፈስ ቅዱስ ራሱ ርስታችን ነው። እንዳውም የርስታችን መያዣ ነው። አሁን ዲፖዚቱን ቅምሻውን ነው የቀመስነው ነገ ሙላት ውስጥ የምንገባበት እንደሆነ ነው የሚያሳየው። ሁለተኛ የመንፈሳዊ ርስት ባህሪያት ምን እንደሚመስል ሁለተኛው ደግሞ የመንፈሳዊ ርስት ባህሪያት እግዚአብሔር ለሚወዱት ያዘጋጀው ነው። እግዚአብሔር ለሚወዱት ያዘጋጀው ነው። አንደኛ ቆሮንቶስ 2:9 ላይ ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን ይላል። አያችሁ አንደኛ ዓይን አላየውም ይላል። ሁለተኛ ጆሮ አልሰማውም ይላል። ሶስተኛው በሰው ልብ አልታሰበም ይላል። አንድ ጥያቄ ልጠይቃችሁ እንዴ ቅድም የዘላለም ሕይወት ነው ርስት አለን እሱም ክርስቶስ ነው አለን። ታዲያ ዮሐንስ ዓይናችን ያየውን ጆሮአችን የሰማውን በእጆቻችን የዳሰስነው አላለም እንዴ? ታዲያ ኢየሱስ በእጅ አልተዳሰሰም፣ በዓይን አልታየም፣ በጆሮ አልተሰማም? ተሰምቷል፣ ታይቷል፣ ተዳስሷል። ይሄንን ያለን ዮሐንስ ይሄን የተረከልን ዮሐንስ ይሄንን ኤክስፒሪየንስ ያደረገ ዮሐንስ ወደ ሄቨን ግን ሲሄድ በዓይኑ ያላየው በጆሮ ያልሰማው በእጁ ያልዳሰሰው ከአይምሮ በላይ የሆነ ኢየሱስን ነው ያየው። ያውም በቪዥን ታውቃላችሁ ጳውሎስን እኮ በቪዥን ያየው እኮ ነው አይኑን ያጠፋው አይደለ እንዴ? ኢየሱስን ሙሉ በሙሉ እንደዚህ ለማየት መላእክቶች እንኳን ስጋ በለበሰ ጊዜ ነው ያዩት። ታውቃላችሁ በመላእክት የታየ ይላል አይደለ ጢሞቴዎስ ላይ። ይህ ነው በማይባል ብርሃን ውስጥ ነው የሚኖረው ራሱ ኢየሱስ ክርስቶስ። ስጋ ስለለበሰ እኮ ነው መላእክም ያየው ሰዎቹ ላይ ያዩት። አሁንም በቪዥን ይታያል። ግን እነግራችኋለሁ ይሄ ሰምተኑ ማናውቅ አይተኑ ማናውቅ ኢየሱስ ክርስቶስ ሞር በተጠጋኑ ቁጥር ሞር እየገዘፈ ነው የሚሄደው፣ ሞር እየጨመረ ነው የሚሄደው። ተወርሶ የሚያልቅ ሀብት አይደለም እግዚአብሔር የሰጠን። ኢየሱስ ነገ ኢሞርታል ቦዲ የማይሞተውን አካል ለብሰን ስንጠጋው እንግዲህ አስቡ ለዚች ፕላኔት ፀሐይ ነች ብርሃን ሆና ያለች። ያኔ በጉ ራሱ ብርሃን ነው ይላል። እንግዲህ ለምንኖርበት እንኳን ተውት ለምንኖርበት ነገ አዲስ ሰማይ አዲስ ምድር እሱ ብርሃን ከሆነ ለዛት ራሱ ጋማ በቀረብነው ቁጥር ወገኖቼ እግዚአብሔር ትልቅ ነው፣ እኛም አናውቀውም ነው። ያደገ እየሰፋ ለዚህ ርስት ነው የተጠራችሁት ይላል። ኢየሱስን ከምንገምተው በላይ ካየኑ በላይ ከሰማኑ በላይ ነው። በእኛ ስታንዳርድ ወርዶልን ሊያድነን መጣ እንጂ በጣም ትልቅ ነው፣ አናውቀውም። እግዚአብሔር ትልቅ ነው፣ እኛም አናውቀውም። እግዚአብሔር ትልቅ ነው፣ ማንንም አይንቅም። ስላልናቀን ዝቅ ብሎ መጣ እንጂ ኢየሱስ ጋር ስንጠጋ ዮሐንስ ትላንት እዚህ ምድር ላይ የቀመሰው ያየው የዳሰሰው ያወራው ኢየሱስ ሰማይ ላይ ሲሄድ ተለወጠበት አይደለም፣ ተራራ ላይ ወስዷቸው ተለውጦባቸዋል። ነገ ደግሞ የማይሞተውን አካል ሁሉም ለብሶ ቅዱሳን ወደ ኢየሱስ ሲቀርብ ኢየሱስ ክርስቶስ ነፍስ አይቀርልንም። ከምናውቀው ከሰማነው ካየኑ በላይ ትልቅ ርስት ነው የሰጠን። ኢየሱስን መልአክ ቼሪቤም ራሳቸው አጠገቡ የሚቀርቡ አይደሉም። በጣም ትልቅ አምላክ ነው። ስለዚህ ሁለተኛው ባህሪ ነው። ሶስተኛው ባህሪ የመንፈሳዊ ርስት ባህሪ ዘላለማዊ ርስት ነው። ዘላለማዊ ኢተርናል ነው። ዕብራውያን 9:15 ላይ ስለዚህም የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋውን ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው ይላል። የተጠሩት የዘላለምን ርስት ይላል። ርስት ዘላለማዊ ነው። ኢየሱስ ራሱ ዘላለማዊ ነው። ጌታ ኢየሱስ የዘላለም ሕይወት ሰጣቸዋለሁ ብሎ አይደለ የጠራ? እሱ ራሱ የዘላለም ሕይወት ነው አይደለ እንዴ? ስለዚህ ዘላለማዊ ነው ርስት። ሌላው ባህሪ አራተኛው የርስት ባህሪ
የመንፈሳዊ ርስት ባህሪ አራተኛው ለእግዚአብሔር ልጆች ብቻ የተዘጋጀ ነው፣ ለማንም አይገባበት። ሮሜ 8:17 ላይ ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን፣ አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። አያችሁ፣ ልጅ ለሆነ ብቻ ነው ርስት። ለማታውቁት ሰው ርስት ታወርሳላችሁ እንዴ? በምድራዊ እንኳን የምድራዊ እንኳን ተውት እሺ፣ የምድራዊ እንኳን የቅርብ ዘመድም ሊወርስ ይችላል አይደለ? አጎት ልጅ ምናምን። ነገር ግን ኑዛዜም የተገባለ ሰው ሊወርስ ይችላል። ይሄ ግን ዳግም ያልተወለደ ሰው ፈጽሞ ይሄን ርስት አይወርስም። ለምን? ለፍጥረታዊ ሰው ሳይሆን ለመንፈሳዊ ሰው ነው ይሄ ርስት የተዘጋጀው። ስለዚህ መንፈሳዊ ዳግም መወለድ ይጠይቃል። አምስተኛው የርስቱ ባህሪ የመንፈሳዊ ርስት ባህሪ ከጌታ የምንቀበለው ርስት ነው ይላል ቆላስይስ 3:24 ላይ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስ ነውና ይላል። ስለዚህ ይህንን ርስት የምንቀበለው ከጌታ ነው። ጌታ ደግሞ ራሱን ከመስጠት ነው የጀመረው። ነገ ደግሞ ገና የሚያወርሰናል፣ በኋላ መጣበታለሁ። ጌታ ራሱን ከመስጠት ነው። ከጌታ ነው የምንቀበለው ርስት፣ ከማንም አይደለም። የመጨረሻው ስድስተኛው የመንፈሳዊ ርስት ባህሪ የሰማያዊ ብርሃን ተካፋዮች የሚያደርገን እግዚአብሔር በማይታየው ብርሃን ውስጥ ያለ አምላክ ነው። በአይናችን ልናየው ማንችለው ብርሃን ውስጥ ያለ አምላክ ነው። ስለዚህ እዛ ብርሃን ውስጥ መግባት ራሱ ርስት ነው። ስለዚህ ብርሃን ተካፋዮች ያደርገናል። አሁንም እንኳን ተካፋዮች ሆነናል። የዓለም ብርሃን ናችሁ ተብለናል። ቆላስይስ 1:12 ላይ በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ ነው ይላል። በቅዱሳን ርስት፣ የቅዱሳን ርስት የብርሃን ተካፋዮች መሆን። ስለዚህ ጌታን ስንቀበል እኮ የዓለም ብርሃኖች አድርጎናል አይደል? ርስታችን ስለሆነ ነው። አሁን ወደ ሁለተኛው አለፍኩኝ። የቅዱሳን ርስት የሚባለው ርስቱ ምንድነው? ጌታ የሚያወርሰን ምንድነው? የመጀመሪያው አንደኛ እግዚአብሔር ራሱን ነው የሚያወርሰን። መጀመሪያ እግዚአብሔር ራሱን ነው፣ ሌላ ነገር አይሰጠንም። ብርና ወርቅ አይደለም። መጀመሪያ የሚያወርሰን ራሱን ነው። በተለይ ለካህናት ዘኍልቍ 18:20 ላይ እንዲህ ይላል፣ እግዚአብሔርም አሮንን አለው በምድራቸው ርስት በመካከላቸውም ድርሻ አይሆንልህም፣ በእስራኤል ልጆች መካከል ድርሻህና ርስትህ እኔ ነኝ አለ። ለሌዊ ቤት በተለይ ለአሮን ቤተሰብ ለሊቀ ካህኑም ለካህናቶቹ ርስት ሌዊ እኔ ነኝ፣ ሌላ ርስት የለህም። ሌሎቹ እኮ ርስት ተከፋፍለዋል። ላንተ ግን ካህንና ለካህናት። የአዲስ ኪዳን ካህናቶች ማን ናቸው ንገሩኝ? እኛ ከሆንን እንግዲህ ርስታችን እግዚአብሔር ነው። ለኔ ርስቴ ኢየሱስ ነው፣ ለኔ ርስቴ ኢየሱስ ነው ብለን ዘመርን አይደለ እንዴ? ኢየሱስ ራሱ እኔ የዘላለም ሕይወት ነኝ አለ። እምትወርሱኝ አባት እናቶቻችሁን ወንድሞቻችሁን ብትሆኑ እምትወርሱት የዘላለምን ርስት ሕይወት ነው፣ እሱም እኔው ነኝ እያለን ነው። ስለዚህ የሕዝቡ ርስት ማን ነው? ራሱ እግዚአብሔር ነው። ሕዝቅኤል 44:28 ላይ ርስት ይሆንላቸዋል፣ እኔ ርስታቸው ነኝ፣ በእስራኤል ዘንድ ግዛት አትስጧቸው፣ እኔ ግዛታቸው ነኝ አለ እግዚአብሔር። እኔ ነኝ ርስታችሁ፣ እኔ ነኝ ግዛታችሁ። እግዚአብሔር እኮ መንፈስ ነው አይደለ እንዴ? መንግስተ ሰማያትም እኮ ብንሄድ እዛ መንፈሳዊ ስፒሪቹዋል ሪልም ውስጥ መኖር ማለት እኮ ነው። ግዛታችሁ እኔ ነኝ ርስታችሁ እያለን ነው እግዚአብሔር። ዘዳግም 18:1-2 ለሌዊ ካህናት ለሌዋውያን ነገድ ሁሉ ከእስራኤል ጋር ድርሻ ርስት አይሆንላቸውም። ለነሱ ለሌዋውያን ድርሻ ከእስራኤል ጋር አይሆንላቸውም። በእሳት ለእግዚአብሔር የሚቀርበው መስዋዕትና ርስቱን ይበላሉ ይላል። ለእግዚአብሔር የቀረበው መስዋዕት የሚበሉ እነሱ ናቸው። ለምን? በወንድሞቻቸው መካከል ርስት አይሆንላቸውም። እርሱ እንደተናገራቸው ርስታቸው እግዚአብሔር ነው ይላል። አሜን። ለኔ ርስቴ እግዚአብሔር ነው። ለናንተ ማን ነው? አሜን። ኢየሱስ ርስቴ ነው። እግዚአብሔር እኮ ርስት የሰጠን ሰው ከናን አይደለም። እኛ የምንወርሰው ክርስቶስን ነው። መዝሙር 16:5-6
እግዚአብሔር የርስቴ እድል ፈንታ ነው፣ ጽዋዬ ነው፣ እጣዬንም የምታጥን አንተነ። ገመድ ባማረ ስፍራ ወድቃለች፣ ርስቴ ተዋበችልኝ። እግዚአብሔር መቼም ርስቱ የሆነለት ሰው ርስቱ የተዋበለት ነው። ይሄ እንግዲህ ለእግዚአብሔር ሕዝብ ርስቱ ምንድነው? ራሱ እግዚአብሔር ነው። የሚገርማችሁ ደግሞ አሁን ቫይስ ቨርሳል ሄዱና እግዚአብሔር ደግሞ ርስቱ ሕዝቡ ራሱ ነው። እግዚአብሔር ደግሞ ርስት የሚለው ሕዝቡን ነው። ዘዳግም 4:20 ላይ እናንተ ግን እንደዛሬ ሁሉ የርስቱ ሕዝብ ትሆኑለት ዘንድ እግዚአብሔር ወስዶ ከብረት እቶን ከግብጽ አወጣችሁ ይላል። እናንተን እኮ ከግብጽ ያወጣችሁ ከዛ ከብረት እቶን ከዛ ባርነት ያወጣችሁ ለምንድን ነው ይላል? እናንተ እንደዛሬ ሁሉ የርስቱ ሕዝብ ትሆኑለት ዘንድ ነው ይላል። እግዚአብሔር በምድር ላይ ርስት አለው። ማነች ርስቱ? ቤተክርስቲያን ነች። ርስቱ ስለሆነ እኮ ነው በእኛ ላይ ያረፈው አይደል እንዴ? መንፈሱ የት ነው የሚያርፈው? አሁን ማደሪያው የት ነው ያለው? በእኛ ውስጥ እኮ ነው መንፈስ ቅዱስ ዱዌል ያደረገው። ለምን? ርስቱ ስለሆነ። በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም፣ ርስቴ ናችሁ ብሎ እኛ ውስጥ ነው መንፈሱ ያደረው። የድንጋይ ቤት ውስጥ አይደለም። እግዚአብሔር ዛሬ ቤት ለመስራት ድንጋይ አምጡ አይልም፣ እንጨት አምጡ አይልም፣ ሲሚንቶ ማገር ምናምን አይልም። እኛ ሰዎች ራሳችን ዳግም የተወለድን ቤተ መቅደሶቹ። ስለዚህ ርስቱ እኛ ነን። አንድ ጊዜ አማሌቅ መጣ እስራኤሎችን ሊዋጋ እነ ሙሴ እየመራቸው ሲወጡ ትዝ ይላችኋል አይደለ? ሙሴ እጁን እየዘረጋ ሲጸልይ ኢያሱ ይዋጋ ነበር የአማሌቅን ጦር። ለምንድን ነው ብትሉ ዙፋኔ ነካብኝ ብሎ ነው እግዚአብሔር የአማሌቅን ዝክር እንዲያጠፋ ለኢያሱ ንገርልኝ አለ። ለምን ዙፋኔ ነካለ? እኔ በጣም ለብዙ ጊዜ አይገባኝም ነበር። ዙፋኑ የት ነው እያልኩ ነው። ለካ ዙፋኑ የሕዝቡ ልብ ነበር። ንጉስ ዳዊት ነው አይደለ እንዴ? ንጉሴን ከፍ ባለው ዙፋን ላይ ሾምኩት አለ። ማለት ዙፋን የኛ ልብ ነው። በእኛ ልብ ላይ ነው እግዚአብሔር ያደረው። ኢየሱስ ጌታ ነው ብለህ በአፍ ብትመሰክር በልብ ብታምን ጌትነቱን በልብ ላይ ካነገስከው በቃ ድነሃል። ስለዚህ ዙፋኑ እኛ ነን፣ ርስቱ እኛ ነን፣ ማደሪያው እኛ ነን። ዛሬ መንፈሱ የትም አይዞርም፣ እኛ ውስጥ ነው መጥቶ ዱዌል ያደረገው። ስለዚህ እግዚአብሔር ርስቴን ነካችሁ ብሎ ሊዋጋ ይችላል አጋንንቶችን። ለምን? ምክንያቱም ማደሪያው ነው የሚነካበት። መዝሙር 33:12 ላይ እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የተመረጠ ሕዝብ ነው ይላል። አያችሁ፣ እግዚአብሔር አምላኩ የሚሆንለት ሕዝብ ብለስድ ነው፣ ምስጉን ነው። ለምን? እርሱ ለርስቱ የተመረጠ ሕዝብ ነው። ስለዚህ ለርስቱ የተመረጥን ሕዝቦች ነን። እግዚአብሔር ርስታችን ነው፣ እኛም ርስቱ ነን። አሜን። ዘዳግም 32:9 ላይ የእግዚአብሔር እድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ገመድ ነው። የእግዚአብሔር እድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ገመድ ነው ይላል። ስለዚህ የኛ እድል ፈንታ ኢዮኤል 2:17 ላይ እንደዚህ ይላል፣ የእግዚአብሔር አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ አቤቱ ለሕዝብ ራራ፣ አሕዛብ እንዳይነቅፏቸው ርስትህን ለማላገጫ አሳልፈህ አትስጥ። ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ ይላል። እስራኤል ይሁዳ ለባቢሎን አልፋ በተሰጠች ጊዜ፣ ለአሶር አልፋ በተሰጠች ጊዜ፣ ቤተ መቅደሱ በፈረሰ ጊዜ የእግዚአብሔር ርስት ማላገጫ ነው የሆነው። የታለ አምላክሽ የሚያድንሽ? አምላክ ካል ኢየሱስን የታለ አባትህ በል ያድንህ እንግዲህ አምላክ እያሉ ነበር አይደለ? ኢየሱስም ላይ የዘበቱበት እንዲሁም ክርስቲያኖች ላይ ርስትን ለማላገጫ። ስለዚህ አትስጥ እያለ ነው ኢዮኤል ላይ ጸሎት ነው። ምክንያቱም የእግዚአብሔር አገልጋዮች ካህናቱ ከወለሉ ከመሰዊያው መካከል እያለቀሱ ይላል፣ ለሕዝብ ራራ፣ አሕዛብ እንዳይነቅፏቸው ርስትን ለማላገጫ። ምክንያቱም እኛንን ርስት አያላግጡ እያሉ ይጸልዩ ነበር። አንደኛ ቆሮንቶስ 6 ላይ እንደምታውቁት እንግዲህ ምዕራፍ 6:19 ላይ በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይላልና ርስቱ እኛ ነን። እንግዲህ አንደኛው
የቅዱሳን የሚወርሱት ርስት ወይም ደግሞ ርስት የሚባለው ምንድነው ለሚለው እግዚአብሔር ነው ርስታችን፣ እኛም ደግሞ የሱ ርስት ነን፣ እሱም የኛ ርስት ነው። ሁለተኛው ፖይንት የቅዱሳን ርስት ምንድነው? የማይሞት አካል ነው። እስቲ የማይሞት አካል በሉ። ኢሞርታል ቦዲ ነው። ነገ የምንወርሰው እሱን ነው። ቤት ሰዎች ሲወርሱ አላያችሁም በምድር ላይ? እዚህ ጋር ደግሞ ሰማያዊ ቤት ጌታ እንደሚያወርሰን ይናገራል። ሁለተኛ ቆሮንቶስ ምዕራፍ 5:1-4 ድንኳን የሚሆን ምድራዊ መኖሪያ ቢፈርስ ይላል። ይሄ ድንኳን የሚሆነው ምድራዊ መኖሪያ ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን። በዚህ ውስጥ በእውነት እንቃትታለን። ከሰማይ የሚሆነው መኖሪያችን እንድንለብስ እናፍቃለን። ለብሰን ራቁታችንን አንገኝም። በእውነት የሚሞተው በሕይወት ይለወጥ ዘንድ ልንለብስ እንጂ ልንገፈፍ የማይወድ ስለሆነ በድንኳን ያለን እኛ ከብዶን እንቃትታለን ይላል። አንዱ ልብስ ይሄ ነው። ኢምፓሪሼብል የሆነ የማይጠፋ የማይበላሽ አካል ነው የምንለብሰው። አንዲፋይል የሆነ ማለት ያረከሰ፣ አንፌድ የማይደበዝዝ አካል፣ ኢተርናል ዘላለማዊ የሆነ፣ ኢንኮራፕቲብል ማለት ካኖት ዲኬ የማይበሰብስ አካል እንለብሳለን። ምን ይላል? ድንኳን የሚሆነው ምድር መኖሪያ ቢፈርስ በሰማይ ያለ እጅ ያልተሰራ። አንድ ነገር ይህንን ሳጠና አንድ ነገር ወደ አይምሮዬ ብልጭ አለ። ላትቀበሉ ትችላላችሁ። ምናልባት ይሄ የኔ ኦፒኒየን ነው፣ አትቀበሉትም። ግን ልንገራችሁ፣ እግዚአብሔር አልኩኝ ለምንድነው ሰውን ለምን ካፈር አበጀው አልኩኝ። እንደዚህ አይነት አካል በሰማይ ተዘጋጅቶ ያለ በፎርኖ ሌጁ ሰው አስቀድሞ እንደሚወድቅ አውቆ ይሄንን አካል ከተሐድሶ በኋላ ነው የሚለብሰው ይሄ ሰው ልጅ። አለበለዚያ ይሄ አካል ዘላለማዊ ነው። በቃ ይሄን አካል ከለበስን አንሞትም ለዘላለም። ይሄን አካል አስቀድሞ አልብሶም ቢሆን እግዚአብሔር የፈጠረ እንደ ሰይጣን ሰጥነን እንቀር ነበር ብዬ አሰብኩ። ምክንያቱም ያንን ግን ቀድሞ ብንለብስና ብንወድቅ ኖሮ አሁን ለሰይጣን እኮ እድሳት የለውም ለዘላለም ሰጥኖ ሲኦል ነው የሚገባው። ግን ለኛ ቻንስ ሰጥቶን ይሆንን በጥያቄ ውስጥ አስቀምጡት፣ በኮቴሽን የኔ ነው። እና አሁን ግን አፈር ነው ወደ አፈር ትመለሳለህ ተብሏል። ይሄ ስጋና ደም መንግስተ ሰማያት አይወርስም ተብሏል። ስለዚህ አካላችን አይወርስም፣ መንግስተ ሰማያት አይገባም፣ ተነግሮለታል። በቃ እዚሁ ቀሪ ነው። አንድ ቀን ግን የማይሞተውን አካል ይለብሳል። ድንኳን ይለዋል። ይሄን ድንኳን ነው የሚለው ለምን? ቴምፖራሪ ስለሆነ ነው፣ ጊዜያዊ ስለሆነ ነው። ድንኳን የሚሆነው ምድራዊ መኖሪያችን አሁን በምድር የምንኖርበት ነው። ለምን? በግዑዙ ዓለም መኖሪያችን ቢፈርስ ይፈርሳል አንድ ቀን ማለት ነው። በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንጻ እንዳለን እናውቃለን። ይህ ህንጻ ኢሞርታል ቦዲ የተባለ ነው። እሱን ነው የሚያወርሰን እግዚአብሔር። በዚህ ውስጥ በእውነት እንቃትታለን ይላል። አሁን ነፍሳችን መንፈሳችን እዚህ ውስጥ ሆና ትቃትታለች፣ በዚህ ፈራሽ ድንኳን በሆነ ውስጥ። ለምን? ከሰማይ የሚሆን መኖሪያችንን እንድንለብስ እንናፍቃለን ይላል። አሁን ናፍቆታለን። መቼ? አንድ ቀን ከዚህ ድንኳን ወጥቼ የማይሞተው ጴጥሮስ ሊሞት ሲል የተናገረውን ታውቃላችሁ አይደለ? ከዚህ ድንኳን የሚወጣበት ጊዜ ደርሷል እያለ ነበር። ለምን? ጊዜያዊ ነው፣ ቴምፖራሪ ነው። ትዝ ይላችኋል የእስራኤል ህዝቦች እግዚአብሔር ይኖር የነበረው በበረሃ በተብርናክል ውስጥ ነበር። በኋላ ነው ሰለሞን ቤተ መቅደስ የሰራለት። አሁንም እኛ በዚህ ድንኳን ነው የምንኖረው። አንድ ቀን ግን ፐርማነንት የሆነ ቤት ተዘጋጅቶልናል። ያ ማለት ምን ይላል? እንናፍቀዋለን። እሱን ስንለብስ ይላል ራቁታችንን አንገኝም። እግዚአብሔር ግን ወደፊት ኢሞርታል ቦዲ ያለብሰናል። የማይሞተውን አካል ስንለብስ አንራቆትም። ይሄ አሁን እኮ የኃጢአት ውጤት እኮ ነው። ይሄ የተለያየ ልብስ የምንለብሰው የኃጢአት ውጤት። ድሮ አዳምና ሔዋን እኮ ራቁታቸውን ሆነው አይተፋፈሩም ነበረ። ወድቀውም ራቁታቸውን ናቸው፣ ሳይወድቁም እኮ ራቁታቸውን ነበሩ አይደለ እንደሚለው ዘፍጥረት ላይ። ሳይወድቁ ግን የለበሱት ጸጋ ነበረ። በኋላ እኛም ይሄንን ኢሞርታል ቦዲ ስንለብስ ይሄ አይነት ሰው ሰራሽ ልብስ አያስፈልገንም ብዬ አስባለሁ። ኢሞርታል ቦዲ ነው የምንለብሰው፣ ምክንያቱም የማይሞት አካል ነው።
ቅዱሳን ሆነን ነው። ያንን አካል ስንለብስ ራቁታችንን አንገኝ። በእውነት የሚሞተው ይላል። ይሄ የሚሞተው በህይወት ይለወጥ ዘንድ ይሄ የማይሞተው አካል ይለወጥ ልንለብስ እንጂ ልንገፈፍ የማይወድ ስለሆነ በድንኳን ያለን አሁን ከብዶን እንቃትታለን። እዚህ ውስጥ ሆነን እኮ ጌታ ሆይ ምንቃትተው ነው። በሽታው ያስቃትታል፣ ኑሮ ያስቃትታል፣ ምኑ ያስቃትታል። ከዚህ ግን ስንወጣ ወበለን ነው የምንገላገለው። ላይፍ አፍተር ላይፍ የሚል መጽሐፍ አንብባችሁ ከሆነ አላውቅም። ሞተው የተመለሱ ሰዎች እዛ አካሉ ሲገቡ አትክተተን ነው የሚሉት። አይፈልጉም። አካላችን ከወጣ በኋላ መንፈስና ነፍሳችን ወጥቶ ተመልሳችሁ ግቡ ቢባል አይፈልግም። እዚህ ውስጥ መኖር አይፈልግም። ይሄ ጊዜያዊ ነው። ለዚህ ነው እኮ የተዋረደ ይሏል አይደል? የተዋረደ ፊልጵስዩስ ላይ የተዋረደ ይሏል። ይሄ የተዋረደ ነው። ሆኖም ግን ያንንም ይሄንንም እግዚአብሔር ነው የሰራው። ለጊዜውም ቢሆን የመንፈስ ቅዱስ መያዣ አድርጎታል፣ ቀድሶታል። እስካለን ድረስ በዚህ ድንኳን ውስጥ እየቃተትን ጌታ እናከብራለን። እሱም መንፈሱን አሳድሮበታል። ምንም ችግር የለም። አሁን ወደ መጠቅለሉ ልምጣ። ሌላው የቅዱሳን ርስት ምንድነው? አንደኛው አልኳችሁ ራሱ እግዚአብሔርን መውረስ ነው። በእግዚአብሔር መወረስ፣ እግዚአብሔርን መውረስ። ሁለተኛ ይሄ ኢሞርታል ቦዲ መልበስ ነው። ሶስተኛውና የመጨረሻው ምንድነው? ጌታ ኢየሱስ ያዘጋጀው ስፍራ። ዮሐንስ ወንጌል 14 ከ1 እስከ 3 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲስ ባይሆን ባላልኳችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄ ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ይሄ ስፍራ የት ነው? ራዕይ ምዕራፍ 21 ከ1 እስከ 3 አዲስ ሰማይ አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህር ወደፊት የለም። ቅድስቲቱ ከተማ አዲስቲቱ ኢየሩሳሌም ለባሏ እንደ ተሸለመች ሙሽራ ተዘጋጅታ፣ አያችሁ ጌታ የሚያዘጋጀው ስፍራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምጽ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆኑታል፣ እግዚአብሔርም እሱ ራሱ ከነሱ ጋር ሆኖ አምላካቸው ይሆናል። ስለዚህ ስፍራ ያዘጋጀልን ነው። ደሙም ተዘጋጅቷል። እዚህ ምድር ላይ እዚህ ፕላኔት ላይ እንኖርም ለ1000 ዓመት። በእርግጥ ኢየሱስ ክርስቶስ ሲመጣ ለ1000 ዓመት እቺ ምድር እንደ ገነት ታድሳ ምናልባት ለ1000 ዓመት እዚህ እንኖራለን። ከ1000 ዓመት በኋላ ግን ይሄ ሰማይ ይሄ ምድር ያልፋሉ። የማያልፍ ሰማይ የማያልፍ ምድር አዲስ ኒው ብራንድ ተዘጋጅቷል። አሜን። ለዛ ኒው ብራንድ ተዘጋጀው። ግን ይሄ ቁርበት አይገባም እዛ። ይሄ አካል ለዛ አይመችም። ይሄ ጉርብጥብጥ ያለ አካል እዛ ውስጥ አይ ነው። ለዚህ ነው ኢሞርታል ቦዲ የሚያለብሰው። እዛ እንደ መልአክ ኖራለን። ሴት የለም ወንድ የለም፣ መጋባት የለም መውለድ የለም። መልአክ አይወልዱም አይዋለዱም። ከዛን ወደ እኛም ሴት ወንድ የለም፣ ማግባት መጋባት የለም፣ መውለድ መባዛት የለም። በቃ የተዋጀው ሕዝብ ከቅዱሳን መልአክ ጋር ከኢየሱስ ጋር ለዘላለም እንኖራለን። አሜን። 3 ነገር ነግሬያችሁ ጨርሳለሁ። ስለ ርስታችን 3 እውነቶች 3 truths about our inheritance። አንደኛው የርስታችን መሰረት ኢየሱስ ነው። the ground of our inheritance ኢየሱስ ነው። ሁለተኛው የርስታችን ዋስትና መንፈስ ቅዱስ ነው። the guarantee of our inheritance holy spirit ነው። ሶስተኛ የርስታችን ግብ አብ ይከብር ዘንድ ነው። the goal of our inheritance to the glory of God። እነዚህን 3 ነገር ነግሬያችሁ ጨርሳለሁ። ኤፌሶን 1 ከ11 እስከ 14 እንደ ፈቃዱ ምክር ሁሉን የሚሰራ እንደ ሐሳቡ አስቀድመን የተወሰንን በክርስቶስ ርስትን ተቀበልን ካለ በኋላ the ground of our inheritance ምንድነው? ግራውንዱ ርስት ለማግኘታችን መሰረቱ ግራውንዱ ምንድነው ብትሉ ኢየሱስ ክርስቶስ ነው። እዚህ ጋር ምን ይላል? በክርስቶስ ደግሞ ርስትን ተቀበልን።
ስለዚህ የመንፈሳዊ ርስት ግራውንዱ ምንድነው? ኢየሱስ ነው። ክርስቶስን ካልተቀበልን ኢየሱስ ካልተቀበለን እኛም እሱን ካልተቀበልን ምንም ርስት የለንም በሰማይ። በክርስቶስ ደግሞ ርስትን ተቀበልን። the ground of our inheritance Christ himself. Jesus Christ is the ground of ወይም ደግሞ the source of our spiritual inheritance ነው ይላል። ኢየሱስ ክርስቶስ የመንፈሳዊ ርስታችን መሰረት ወይም ዋናው ምንጭ ነው። በክርስቶስ ያሉ ብቻ የእግዚአብሔር ወራሾች ናቸው። ስለዚህ ግራውንዱ ኢየሱስ ክርስቶስ ነው። the guarantee of our inheritance ጋራንቲውስ ምንድነው? ከ13 እስከ 14 በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እርሱም የርስታችን መያዣ ነው ይላል። ጋራንቲው ምንድነው? መንፈስ ቅዱስ ነው። የዚህ የመንፈስ ቅዱስ መታተም አስፈላጊነት 3 ነገሮች ያዙ። አንደኛ በመጀመሪያ ለምንድነው በመንፈስ ቅዱስ ሲልድ የሆነው ለሚለው እዳው ተከፍሏል ነው። እዳው ተከፍሏል። ስለዚህ የተከፈለ እዳ አሁን ሪሲት ስትቀበሉ አንዳንድ ቦታ ተከፍሎ ካለቀ ስታምፕ አድርገው ይሰጣቸዋል። ስለዚህ ምንም የምሰሩ ስራ የለም። ኦሬዲ ተከፍሏል በቀራንዮ መስቀል ላይ ኢየሱስ ደም። ስለዚህ ሲልድ የምንደረገው ለምንድነው? አንተ ሰርተ የምታመጣው ነገር የለም ለደህንነት ክርስቶስ ከፍሎ ጨርሶታል። ስለዚህ ይታተምብናል ማለት ነው። ሁለተኛው ኦነሩ ባለቤትነትን ያሳያል። የምንታተመው ለምንድነው? መንፈስ ቅዱስ የታተምነው ካሁን ወዲያ ይሄ ፕሮፐርቲ belongs to God። እናንተ በዋጋ ተገዝታችኋል፣ የእግዚአብሔር ናችሁ፣ የራሳችሁ አይደላችሁም፣ የማንም አይደላችሁም፣ ንብረትነታችሁ የእግዚአብሔር ነው የሚል ነው ማህተም። አንደኛ ቆሮንቶስ 6:19 ላይ ወይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ሶስተኛው ለምንድነው በመንፈስ ቅዱስ የምንታተመው? ሶስተኛው ደረጃ የመንፈስ ቅዱስ መታተም ስለ ደህንነታችን ወይም ዋስትና ነው። ዋስትናው ምንድነው? ዋስትናን ይናገራል። ይህ ማለት ነገ ለምንወርሰው መንፈሳዊ ርስት ማረጋገጫ ዳውን ፔመንት ነው፣ ቀብድ ነው። አሁን ቅምሻው ነው የተሰጠ። ሮሜ 8:23 ላይ ምን ይላል? የመንፈስ በኩራት ያለን። እስቲ በሉት ይሄንን ቃል። አዎ የመንፈስ በኩራት ያለን ማለት የመጀመሪያው የተሰጠን ማለት ነው። መንፈስ ቅዱስን ተቀብለናል በኩራቱን የሚለው ቃል የመንፈስ ቅዱስ የመጀመሪያ ስጦታ ሊመጣ ላለው ለዋናው ስጦታ ቅምሻ ማለት ነው። አሁን መንፈስ ቅዱስን የሰጠን ጌታ ነገ ለምንወርሰው ስፒሪቹዋል መንፈሳዊ በረከቶች አሁን እኛ ውስጥ ያደረው መንፈስ ቅዱስ እንደ ዲፖዚት ነው፣ እንደ መያዣ ነው፣ እንደ ቅምሻ ነው። ነገ ግን ሙላት ውስጥ ገባላችሁ እመኑ ማለት ነው። ቅምሻው ተሰጥቷችኋል። ነገ ወራሽ መሆኔን በምን አውቃለሁ ብትሉ ይሄው መንፈሴን ሰጥቷችሁ፣ ይሄው ሲልድ ተደረጋችሁ። አንደኛ የኔ ንብረት ናችሁ፣ ሁለተኛ ወዳው ተከፈለላችሁ፣ ሶስተኛ ዲፖዚት ሰጥቷችሁ ነገ ወራሽ ለመሆናችሁ ማረጋገጫ በውስጣችሁ ያለ መንፈስ ይመሰክርላችሁ። ኢየሱስ ሲጸልይ በዮሐንስ 17:20 ላይ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልልም፣ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ ለምናለሁ። እኛ በክርስቶስ ክርስቶስ በአብ ማለት እኛ በእግዚአብሔር እግዚአብሔር በእኛ ማለት እኛ ርስታችን እግዚአብሔር ነው፣ እግዚአብሔር ደግሞ ርስቱ እኛ ነን አይደለ? ነገ እንዲህ ተዋህደን የምንኖረው ላይፍ ማለት ነው። የዘላለም ህይወት ማለት ነገ የምንኖርሰው ቦታ አይደለም ወይም የሆነ ነገር አይደለም፣ በእግዚአብሔር ውስጥ መኖር ማለት ነው። ከእግዚአብሔር ጋር መኖር ማለት ነው። ቅድም ስለ አዲሲቷ ሰማይ ሲናገር ኢየሱስ በመካከላችን እግዚአብሔር እንደሚያድር ይናገራል። 22 ላይ እኛ አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ። ምክንያቱም በበደላችን በኃጢአታችን ኃጢአት ሰርተን ከክብር ጎለን ነበር፣ አሁን ግን ወደ ክብር መልሶናል። ስለዚህ ምን አለ ጌታ ኢየሱስ ቁጥር 24 ላይ
እኔ ባለውበት የሰጠኝ እነሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ አለ። ለዚህ ነው ኢየሱስ ክርስቶስ ነገ መጥቶ የሚወስደን። ጎሉን ልንገራችሁና ልጨርስ። ጎሉ ምንድነው? እግዚአብሔር እኛን ዋጀን፣ እኛን አዳነን፣ ርስት ሰጠን። ጎሉ ምንድነው? ዓላማው ምንድነው? ግቡ ምንድነው? ቁጥር 12 ላይ ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ቁጥር 14 ላይ እርሱ የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆን ዘንድ ነው። እግዚአብሔር ቆይ እኛን የዋጀን ያወረሰን እሱ ምን ይጠቀማል? ምን እንጨምርለታለን? ምን እንቀንስበታለን? ግን ለክብሩ ምስጋና እንሆን ዘንድ ነው። መልአክም ቢፈጥር ለክብሩ ምስጋና ነው። ምድርን ፕላኔቶች ቢፈጥር ለክብሩ ምስጋና ነው። ሰማያት የእግዚአብሔርን ክብር ይናገራሉ። ፍጥረት ሁሉ ለክብሩ ምስጋና ነው እንዲያመጣ ነው። ሌላ ምንም ነገር እኛ ኖርንም አልኖርንም እግዚአብሔር እኛም ሳንኖር ኖሯል። ዘላለማዊ አምላክ ነው። ግን ለክብሩ ምስጋና እንድንሆን ነው። ኢየሱስ ክርስቶስ ብዙ ፍሬ ብታፈሩ አለ ዮሐንስ 15:8 ላይ ደቀ መዛሙርቴ ብትሆኑ አብ በዚህ ይከብራል። ፍሬ በማፍራት እግዚአብሔር ይከብራል። ሌላው ዮሐንስ 11:4 ላይ ምን አለ? ኢየሱስም ሰምቶ ይህም አለ እግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው አለ። ያልዓዛር ሞቶ መነሳት ለእግዚአብሔር ክብር ነው። ፍሬ ብናፈራ ለእግዚአብሔር ክብር ነው። ርስት ብንወርስም ለእግዚአብሔር ክብር ነው። እኛ ኖርን አልኖርን ለእግዚአብሔር ምንም አንጨምርለትም፣ ምንም አይጎልበትም። ግን ለክብሩ ምስጋና እንሆን ዘንድ ነው። ለኛ ነው ቤኔፊቱ። ለኛ ብዙ የምንጠቀመው ነገር አለ፣ ለእግዚአብሔር ግን አብ ይከብር ዘንድ ነው። ስለዚህ እግዚአብሔር ይመስገን። ገመድ ባማረ ስፍራ ወድቃለች፣ ርስቴ ተዋበችልኝ። እግዚአብሔር ነው ርስቴ፣ እኔም ርስቱ ነኝ። አሜን። ጌታ ይባርክ።